አንድ ትልቅ ሚስጥር ልንገራችሁ። በሀገራችን ኢትዮጵያ ውስጥ ብዙዎቻችን በፍቅር የምንመለከታቸው ሳምንቱን ሙሉ የምንጠብቃቸው ተወዳጅ የቴሌቪዥን ፕሮግራሞች አሉ አይደል? ቅዳሜ ማታ የምትጠብቁት ኮሜዲ፣ እሁድ ምሽት የቤተሰብ ጨዋታ ወይም ደግሞ የትምህርት ጥያቄና መልስ ፕሮግራሞች ሁላችንም የምናውቃቸውና ልባችንን የሳቡ ናቸው። ታዲያ እነዚህ ፕሮግራሞች ሙሉ ለሙሉ ኢትዮጵያን እንዳልሆኑ ብነግራችሁ ምን ትላላችሁ? ምናልባትም ምን ማለት እንደሆነ ላይገባችሁ ይችላል። አስቡት እንግዲህ የቴሌቪዥን ጣቢያችሁ እየቀያየራችሁ በድንገት አንድ ፕሮግራም ብታዩ የመድረኩ ገጽታ፣ የብርሃን ስርዓቱ፣ ሙዚቃው እንዲያውም የእንግዶች አቀማመጡ ሁሉም ነገር ከውጭ ሀገር ፕሮግራም ጋር ተመሳሳይ ቢሆንስ? ልክ አሜሪካ ውስጥ ሳተርዴይ ናይት ላይቭ ወይም ደግሞ Who Wants to be a Millionaire የሚባሉ ታዋቂ ፕሮግራሞች እንዳሉ ሁሉ የኛዎቹ ደግሞ እነሱ የጀመሩትን ሐሳብ ወስደው በአማርኛ አቅርበው ቢሆንስ? አዎ በትክክል ሰምታችኋል። እንኳን ወደ ኢትዮጵያ ቴሌቪዥን ዓለም በደህና መጣችሁ። ይህ ዓለም የመምሰል ፍላጎት፣ የሌሎችን ስራ እንደ ሞዴል የመውሰድ ጥበብ፣ አንዳንድም የንግድ ስራው ዋና አካል የሆነበት ነው። በዚህ ታሪክ ውስጥ እኛ የራሳችንን የመሰለንን የቴሌቪዥን ፕሮግራሞች ከመነሻቸው ከምዕራባውያን እንዴት እንደተዋሱና እንዴት ሙሉ ለሙሉ እንደተገለበጡ በጥልቀት እንመለከታለን። የትኞቹ ፕሮግራሞች በብዙሃኑ ተመልካች ዘንድ ከፍተኛ ተቀባይነት እንዳገኙ፣ የትኞቹ ደግሞ ተስፋ አስቆራጭ በሆነ መንገድ እንደከሸፉ እናያለን። እስከ መጨረሻው ድረስ አብረን እንቆይ። ክፍል 1 ለምን መገልበጥ? የኢትዮጵያ ቴሌቪዥን ኢንዱስትሪ አዲስ አበባ ውስጥ እንደ ጎርፍ መጥቶ በፍጥነት ያደገ ወጣት ኢንዱስትሪ ነው። ከረጅም ጊዜ በፊት በሀገራችን ውስጥ አንድ የመንግስት ቴሌቪዥን ጣቢያ ብቻ ነበረ። የሐሙስ ምሽት የፊልም ሰዓት ወይም የቅዳሜ ከሰዓት የስፖርት ፕሮግራሞች ሁላችንም እናስታውሳለን። ነገር ግን ባለፉት 15 ዓመታት ውስጥ እንደ ኢቢኤስ፣ ፋና፣ ቃና እና ሌሎችም በርካታ የግል ጣቢያዎች በመምጣታቸው የአየር ሞገዱን ሙሉ ለሙሉ ቀይረውታል። ይህ እድገት አስደሳች ቢሆንም ከራሱ ችግሮች ጋር መጥቷል። ዋናው ችግር ምንድን ነው? አዲስና ኦሪጂናል የቴሌቪዥን ፕሮግራሞችን ከመጀመሪያ ጀምሮ መፍጠር እጅግ በጣም ውድ ነው። ስክሪፕቶችን መጻፍ፣ የሚያምሩ መድረኮችን ማዘጋጀት፣ የጨዋታ ቅርጾችን ከምንም ነገር ማዳበር፣ ይህ ሁሉ ጊዜ፣ ጉልበትና በተለይም ብዙ ገንዘብ ይጠይቃል። ታዲያ ምን ተደረገ? አዳዲስ ፕሮግራሞችን ከመፍጠር ይልቅ አንዳንድ አዘጋጆች ወደ ውጭ ሀገር ፕሮግራሞች አይናቸውን አዞሩ። አንድ ፕሮግራም በአሜሪካ ወይም በእንግሊዝ ውስጥ ስኬታማ ከሆነ ያንን ተመሳሳይ ሞዴል ወደ አዲስ አበባ አምጥቶ ለምን መሞከር አይቻልም? ይህ አስተሳሰብ ነበረ የቅጂ ግልበጣውን ማዕበል ያስጀመረው። አሁን ደግሞ እነዚህን የራሳችንን የመሰሉንን ፕሮግራሞችን አንድ በአንድ ከመነሻቸው ከውጭ ሀገር ፕሮግራም ጋር እያነጻጸርን እንመልከት። አንደኛ፣ አራዳ ቅዳሜ የኢትዮጵያ ኤስኤንኤል። በአራዳ ቅዳሜን ጀምር። ስሙ ራሱ ቅዳሜ የሚለው የአማርኛ ቃል ፕሮግራሙ ምን ያህል ከአሜሪካው ታዋቂ ሳተርዴይ ናይት ላይቭ እንደተወሰደ ፍንጭ ይሰጠናል። አጫጭር አስቂኝ ትዕይንቶች፣ ስታንዳርድ ኮሜዲ ክፍሎች እንዲያውም የአስተናጋጆቹ አቀራረብ ሁሉም ከኤስኤንኤል ከፍተኛ ተመስጦ ያገኙ ናቸው። እያንዳንዱ ዝርዝር ነገር ግን ልዩነቱ ምን ይሁን? ኤስኤንኤል ወይም ሳተርዴይ ናይት ላይቭ በድፍረት የተሞላ የፖለቲካ ቀልድና ማህበራዊ ትችት ላይ ሲያተኩር፣ አራዳ ቅዳሜ ደህንነቱ የተጠበቀ መንገድን ይመርጣል። የኢትዮጵያ ሁኔታ የፖለቲካ ቀልዶችን በቀላሉ የምትቀበል ሀገር መሆኗ አይታወቅም። እናም አራዳ ቅዳሜ የዚህን ገደብ ታሳቢ አድርጎ ቀርጾ የራሱን አድናቂዎች አፍርቷል። ሁለተኛ፣ ቃጠሎ የኢትዮጵያ ሆት ዋንስ። ቀጥሎ ደግሞ ቃጠሎ የሚል አዲስ የመጣው አስገራሚ ፕሮግራም አለ። ሆት ዋንስ የሚለውን የውጭ ሀገር ፕሮግራም አይተው ከሆነ የቃጠሎን ቅርጽ ወዲያውኑ ይገነዘባሉ። እንግዶችን በመጋበዝ ትኩስና የሚያቃጥል የዶሮ እየበሉ ከባድና አንዳንዴም ግላዊ ጥያቄዎችን ይጠየቃሉ። ወተት በመጠጣት ቀድሞ እጁን የሰጠ ተሸናፊ ነው። ይህ የውጭ ሀገር ፕሮግራም ነበር። ነገር ግን እንደ ሆት ዋንስ ሳይሆን የኢትዮጵያ ስሪት አንዳንድ ጊዜ አቀማመጡ ይቀይረዋል። ከታዋቂ ሰዎች ሚስጥሮች ይልቅ የቃጠሎ ፕሮግራም ማቃጠል ላይ ይበልጥ ያተኩራል። ቢሆንም ተመስጦ የማይካድ ነው። እስከ ዶሮ እግሮችና ወተቱ ድረስ የኢትዮጵያ ሕዝብ ለሚያቃጥል ነገር ካለው ፍቅር አንጻር ይህ ፕሮግራም በፍጥነት ተወዳጅነትን አግኝቷል። ሶስተኛ፣ ማን ይቀነስ የኢትዮጵያ ዘ ዊከስት ሊንክ። አስታውሱ፣ ዘ ዊከስት ሊንክ የሚለው ታዋቂ የጨዋታ ፕሮግራም በብዙ የዓለም ክፍሎች ይታወቅ ነበር። ተወዳዳሪዎች በክብ ቆመው ፈጣን ጥያቄዎችን ይመልሳሉ። እናም ከሁሉም ዘ ዊከስት ሊንክ የሆነው ይወገዳል ማለት ነው፣ ይቀነሳል። የኢትዮጵያ ማን ይቀነስ ሁሉንም ነገር ያንጸባርቅ። የስቱዲዮ አቀማመጥ፣ የቀለም ገጽታ፣
እንዲሁም ስክሪኑ ላይ የሚያሳዩት የቴክስት አኒሜሽን። ይህ ፕሮግራም ታዋቂ ያደረገው ተጫዋቾቹ የሚሰጡት የማይሆን መልስ በሶሻል ሚዲያ ላይ በመጥለቅለቁ ነው። እያወቁ ይሁን ሳያውቁ እንደሆነ እስካሁን ድረስ አልታወቀም። አራተኛ እንተዋወቃለን ወይ? የኢትዮጵያ ኒውሊዌድ ጌም። ዘ ኒውሊዌድ ጌም የሚለው ፕሮግራም አዲስ ተጋቢ ጥንዶችን አንድ ላይ በማድረግ እርስ በርስ ምን ያህል እንደሚተዋወቁ ለማየት ጥያቄዎችን ይጠየቃል። የኢትዮጵያ ስሪት ከሞላ ጎደል ተመሳሳይ ይመስላል። ጥንዶች መልሶችን በካርድ ላይ ጽፈው ምልክት ሲሰጣቸው ያሳያሉ። ሲታይ በተመሳሳይ አቀማመጥን ተቀምጠዋል። ይህ ፕሮግራም የውጭ ሀገር ሐሳብ ነበር። ብቸኛው ልዩነት በኢትዮጵያ ውስጥ ጨዋታው እንደ አንድ ራሱን የቻለ የቴሌቪዥን ፕሮግራም፣ ውጭ ሀገር ግን ጌሞችና ፕሮግራሞች አንዱ ሆኖ ይቀመጣል። ይህ ነፃነት የበለጠ ትኩረት ሰጠው፣ ግን ደግሞ ወግ አጥባቂ በሆነ ባህላችን ውስጥ አንዳንድ ጊዜ ውዝግብ አስከትሏል። ስለ ግላዊ ግንኙነቶች በግልጽ መነጋገሩ ለአንዳንድ ተመልካቾች አዲስ ነገር ስለነበር ነው። አምስተኛ ዋሻው እንዴ የኢትዮጵያ ውድ አይ ላቭ ዩ። ውድ አይ ላቭ ዩ የብሪታንያ የቴሌቪዥን አድናቂዎች ይህን ወዲያው ያውቁታል። የውድ አይ ላቭ ዩ እንግዶች አስገራሚ አንዳንዴም የማይታመን ታሪኮችን ሲናገሩ፣ ሌሎች ደግሞ እውነት ወይም ውሸት መሆኑን የሚገምቱበት አስደናቂ ፕሮግራም። የኢትዮጵያ ዋሻው እንዴ ሁሉንም ነገር ገልብጧል። የመቀመጫው ዲዛይን፣ የጀርባ ስክሪኖችን፣ የአቀማመጥ ዘይቤው። ታዲያ የተለወጠው ብቸኛው ነገር ምንድን ነው? ቋንቋው። ፕሮግራሙ በአማርኛ ቋንቋ ቀርቦ የሀገር ውስጥ ቀልዶችንና ሁኔታዎችን በማካተት ከፍተኛ ተመልካችን ማፍራት ችሏል። ይህ ፕሮግራም የራሳችን መስሎን ነበር። ስድስተኛ ሰይፉ በኢቢኤስ የኢትዮጵያው ሌት ሾው። ምናልባትም በኢትዮጵያ ውስጥ የዚህ አይነት የውስጥ ፕሮግራሞችን በጣም ታዋቂው ምሳሌ ሰይፉ በኢቢኤስ ነው። የሰይፉ የግለሰብ ንግግሮች ወይም ሞኖሎጎቹ፣ ከታዋቂ ሰዎች ጋር የሚደረጉ ቃለ መጠይቆች፣ አስቂኝ ትዕይንቶች በቀጥታ ከስቴፈን ኮልበርት ዘ ሌት ናይት ሾው የተወሰዱ ናቸው። እንዲያውም የስቱዲዮ ዲዛይን፣ የሚያቀርብበት መቀመጫና የከተማ ገጽታ ባክግራውንዱ ሳይቀር ከጂን ፋሎን ዘ ቱናይት ሾው የተቀዳ ይመስላል። እንዲያውም የስቱዲዮ ዲዛይን፣ የሚያቀርብበት መቀመጫና ከጀርባ ያለው የከተማ ገጽታ ያለው ባክግራውንድ ከጂን ፋሎን ዘ ቱናይት ሾው የተቀዳ ይመስላል። ግን እዚህ ጋር ነው ወሳኙ ነጥብ። ሰይፉ ሰርቷል። ፕሮግራሙ የኢትዮጵያ ቀዳሚ የምሽት ፕሮግራም ሆኗል። እንዴት? ምክንያቱም ቀልዶቹን፣ እንግዶቹንና የሚነሱ ጉዳዮችን ከኢትዮጵያ እውነታና ባህል ጋር በማጣጣም ታዳሚውን ማገናኘት ችሏል። ይህ የሀገር ውስጥ አጣጣል ፕሮግራሙ እንዲያድግ ቁልፍ ሚና ተጫውቷል። ሰባተኛ የቤተሰብ ጨዋታ የኢትዮጵያው ቢግ ሾት። የቤተሰብ ጨዋታዎች በዓለም ዙሪያ ተወዳጅና ሁለንተናዊ ናቸው። በኢትዮጵያ ውስጥ የቤተሰብ ጨዋታ በቀጥታ ከቢግ ሾት የሚባል የውጭ ሀገር ፕሮግራም የተወሰደ ነው። ከተወዳዳሪዎች አቋቋም ጀምሮ እስከ ስክሪን አቀማመጥ፣ እንዲያውም የስክሪን ላይ ያሉት የጽሑፍ አኒሜሽኖች፣ ሁሉም ነገር ማለት ይቻላል ተመሳሳይ ነው። ነገር ግን እንደገና የአማርኛ ቋንቋና የኢትዮጵያ ባህል ልዩ ጣዕም ሰጥተውት በቤተሰብ ዘንድ ተወዳጅ እንዲሆን አድርገውታል። የቤተሰብ አባላት አብረው ተቀምጠው ይህንን ጨዋታ መመልከት የተለመደ ተግባር ሆኗል። ስምንተኛ እንቆቅልሽ የኢትዮጵያ Who Wants to be a Millionaire። ይህ ፕሮግራም መግቢያ ያስፈልገው። Who Wants to be a Millionaire የሚባለው ፕሮግራም በዓለም ላይ ካሉ ከፍተኛ ፍራንቻይዝ ከተደረጉ ማለትም ፍቃድ ተሰጥቷቸው በብዙ ሀገሮች ከሚቀርቡ ፕሮግራሞች አንዱ ነው። የኢትዮጵያው እንቆቅልሽ ጽንሰ ሐሳብ ብቻ አልወሰደም፣ ሙሉውን ጥልቅ ገብቷል። ጨለማው መድረክ፣ የሚያበሩ ሰማያዊ መብራቶች፣ የሆስቱና የተወዳዳሪው መቀመጫ፣ አስደናቂ ስክሪን ላይ ያሉ የጽሑፍ አኒሜሽኖች። ይህ ፕሮግራም ሙሉ በሙሉ የራሳችን የመሰለን ቢሆንም ከውጭ የመጣ ለእውቀትና ለጥያቄዎች ፍቅር ላላቸው ሰዎች ይህ ፕሮግራም ተወዳጅ ነበር። ነገር ግን ባልታወቀ ምክንያት ይህ ፕሮግራም ከኢቢኤስ ቴሌቪዥን ላይ ተቋርጧል። ዘጠነኛ ማን ያሸንፋል? ዘ $100,000 ፒራሚድ ፕሮግራም ስለ ቃላት ትስስርና የቡድን ስራ ነው። የኢትዮጵያ ማን ያሸንፋል እንዳለ ሙሉ ለሙሉ ነው የቀደው። የወንበር ቅርጾቹን፣ የመድረኩን ዲዛይን፣ የተሳታፊዎቹን አቀማመጥ። አስረኛው ዶንኪ ቲዩብ ነው። የኢትዮጵያ ሊትል ቢግ ሾትስ። በመጨረሻም ዶንኪ ቲዩብ ከሊትል ቢግ ሾትስ የተወሰደው ይህ ፕሮግራም የህፃናት ተሰጥኦአቸውን የሚያሳዩበትና ቃለ መጠይቅ የሚደረግላቸው አዳሚዎችን የሚያስቁበት ነበር። የሁለቱም ፕሮግራም አቅራቢዎች ኮሜዲያኖች በመሆናቸው የቀልዱ ዘይቤ ተመሳሳይ ነበር። ነገር ግን እዚህ ቢያንስ የስቱዲዮ ዲዛይን የተለየ ነበር። የዶንኪ ቲዩብ ውበቱ የመጣው ከኦሪጂናሊቲው ሳይሆን
ከሁለንተናዊ እውነት ነው። ህፃናት አስቂኝና ግልጽ ነገሮችን ሲናገሩ ሁል ጊዜ ያዝናናሉ። የዛሬ ቪዲዮ ይህን ይመስል ነበረ። ሀሳብ አስተያየቶቻችሁን ኮመንት ላይ ማስቀመጥ እንዳትረሱ። ቪዲዮውን ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ሳምንት።